የዛሬው ቪዲዮ ብዙ ጊዜ ላይፍ ስገባ ከምትጠየቃቸው ጥያቄዎች አንደኛው ነው። የአልጀርሱ ስምምነት ምንድነው? እስቲ ነው። የአልጀርሱ ስምምነት በ1998 ተነስቶ የነበረውና ወደ 2 ዓመት የቆየው የኢትዮ ኤርትራ ጦርነትን እልባት ለመስጠት በተለያዩ ዓለም አቀፍ ተቋማትና አገራት አደራዳሪነት የአልጄሪያው አልጀርስ ላይ የተደረገ ስምምነት ነው። የሚከተሉትንም ነጥቦች በአንኳርነት ይዟል። የመጀመሪያው በሁለቱም ወገኖች አፋጣኝ የሆነ ተኩስ አቁም ስምምነት እንዲኖርና ችግሮቻቸውን በሰላማዊ መንገድ ለመፍታት መሞከር ነው። ሁለተኛው ሁለቱም ሀገራት የያዟቸው ምርኮኞችን እንዲለቁና በኢትዮጵያ ያሉ ኤርትራውያን ወይም በኤርትራ ያሉ ኢትዮጵያውያን ፌር የሆነ ትሪትመንት እንዲኖር፣ መድሎና ጭቆና እንዳይደርስባቸው ማድረግ ነው። ሶስተኛ በተባበሩት መንግስታት ድርጅት ጸሐፊ የሚሾም ትክክለኛ የጦርነቱን መንስኤ የሚያጣራ ኮሚቴ ማዋቀር ነው። ይሄኛው ከመጀመሪያውም ተግባራዊ ሳይሆን የቀረ ጉዳይ ነው። አራተኛው በጦርነቱ የተከሰቱ ጉዳቶችን አጣርቶ የካሳ ክፍያን የሚወስን ኮሚቴ ማቋቋም ነው። ይሄ ኮሚቴ ተዋቅሮ ወደ ስራ ከገባ በኋላ ከኤርትራ አንጻር ለኢትዮጵያ በለጥ የሚል የካሳ ክፍያን ፈርዶላታል። እንደ ምክንያትነት ያስቀመጠው ደግሞ ይሄን ጦርነት ኢኒሺየት ያደረገችው ወይም ቀድማ ወረራውን የፈጸመችው ኤርትራ መሆኗን ነው። በሁለቱም በኩል የተወሰነው የካሳ ክፍያ ግን አልተፈጸመም። የመጨረሻውና አከራካሪው የሆነው እንግዲህ የድንበር ጉዳይ ነው። በዚህ ስምምነት ሁለቱም ሀገራት ገለልተኛ የሚባል አካል እንዲቋቋምና የድንበሩን ጉዳይ አጣርቶ የሚሰጠውን ውሳኔ እንደሚቀበሉ ተስማምተው ነበር። ይሄ ኮሚቴ ተቋቁሞ ወደ ስራ ሲገባ እንደ ማስረጃነት ወይም እንደ ማጣቀሻነት የወሰደው በ1900፣ 02 እና 08 ተፈረሙ የተባሉ ስምምነቶችን ነው። እነዚህ ስምምነቶች በወቅቱ ኤርትራን ቅኝ ግዛት ሲገዛ በነበረው በጣሊያን መንግስትና በአፄ ምኒልክ መሃል ተፈርመዋል የሚባሉ ናቸው። በኢትዮጵያ ምሁራን በኩል እነዚህ ስምምነቶች ራሱ ሲጀመር እንደ ማጣቀሻ መውሰድ ይቻላል ወይ በሚለው ጉዳይ በጣም አከራካሪ ነጥቦች ይነሳሉ። የመጀመሪያው ለምሳሌ በትክክል አፄ ምኒልክ ይህን ስምምነት ፈርመዋል ወይ የሚለው ጥያቄ ነው። ፈርመውም ቢሆንም ደግሞ ጣሊያን በድጋሚ ኢትዮጵያን ለመውረር በአፄ ኃይለሥላሴ ጊዜ ወደ ኢትዮጵያ ሲመጣ በእነዚህ ውሎች መሰረት እነዚህን ድንበሮች አከብራለሁ ያላቸውን ስምምነቶች ጥሶ ስለሆነ ኦልሬዲ የፈረሰን ውል እንደ ማስረጃ እንዴት ሊጠቀሙበት ይችላሉ የሚለው ነው። እነዚህ ብቻ ሳይሆኑ ሌሎችም የሚነሱ ነጥቦች አሉ። በተለይ የባህር በር ጉዳይ ሲነሳ እንደ ማስረጃ የሚቀርቡ ሌሎች ነጥቦች አሉ። አስፈላጊ ከሆነ በሌላ ቪዲዮ እናየዋለን። ይሄ ኮሚቴ እነዚህን ውሎች ካየ በኋላ እንግዲህ የመጨረሻ ፍርዱን በተለይ ደግሞ በወቅቱ አከራካሪ በነበረችው በባድመ ጉዳይ ለኤርትራ ነው የሰጠው። የኢትዮጵያ መንግስት የባድመን ወደ ኤርትራ መካለል አልተስማማበትም። አሰብ፣ ምጽዋና ሌሎች ከባህር በር ጋር የተገናኙ ጉዳዮች በአልጀርሱ ስምምነት አልተዳሰሱም። ይህ ስምምነት በወቅቱ የነበረውን ጦርነት ለማስቆምና ወደ ሰላም ለማምጣት እንጂ ሁለቱ ሀገራት መሀል ያሉ መሰረታዊ ጥያቄዎችን የሚመልስ ስምምነት አይደለም። ከሞላ ጎደል የአልጀርሱ ስምምነት ይህንን ይመስላል። ቸር ቆዩ።